እንኳን ያለው የድብርት ስሜት ይሆናል። ሉሲን እዛ ቤት አግቶ አስቀምጧታል እንበል። የሚያጫውተኝ አንድ ሰው እንኳን ልጣ ደግሞ የምችላቸው ነገሮች ናቸው። ቤዛና ሳሚ ችግር ውስጥ ላስገባቸው አልፈልግም። እንኳን ያለው የድብርት ስሜት ይሆናል። ሉሲን እዛ ቤት አግቶ አስቀምጧታል እንበል። የሚያጫውተኝ አንድ ሰው እንኳን ልጣ ደግሞ የምችላቸው ነገሮች ናቸው። ቤዛና ሳሚ ችግር ውስጥ ላስገባቸው አልፈልግም። 10 ጊዜ ወንድሜ አትበል። ለምን እንደደወልክ ማትነግረኝ ከሆነ ስልኩን ልዘጋው ነው። ወይ ምን ስትይ አሰብሽው? አብዴሻ ምን ከፈልክ ግደለኝ። ቆይ ምንድን ነው? የተሸነፈ ሰው ራሱ ላይ ይተኩሳል። ነፍሰ ገዳይ መሆን ከፈለክ መብት ነው። ግደለኝ ወይ ደግሞ ጨዋታውን ጀምር። ሱራፌል እና ቤዛን ችግር ውስጥ ማስገባት የለብኝም፣ ችግሬን ራሴ መወጣት አለብኝ በማለት ወደ ዶክተር ሮቤል ቤት ሄዶ ነበረ። ዶክተር ሮቤል ግን ጨዋታ ካርታ በማዘጋጀት የተሸነፈ ሰው ራሱ ላይ ይተኩሳል በማለት ሽጉጥ አዘጋጅቶለታል። ዘገየ ባለቤቱ የሉላን ልጅ ልትገል እቤት እንዲሄደች በሰማ ሰዓት ወደ ሚስቱ በመሄድ ነበረ ጉሮሯን አንቆ እኔ እገልሻለሁ በማለት ያስፈራራት። ነገር ግን ባለቤቱ አንተ ፖሊስ ነህና ሰው መግደል አትችልም ብትለውም እመኝኝ እገልሻለሁ በማለት በድጋሜ አስፈራርቷታል። ሉላ ብቸኝነት ስሜት እየተሰማኝ ነው ልጄ ምን ይሻለናል እያለች ልጇን እያማከረች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮች ላይክ ሼር በማድረግ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ቤዛ ድራማ 145ን ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ሱራፌል እንግዲህ ሎሚን ገድያታለሁ በማለት ራሱን እየተጸጸተና ራሱንም ለፖሊስ አሳልፎ ለመስጠት እያሰበ ነው የሚገኘው። ነገር ግን ቤዛና እንዲሁም ሳሚ ይሄ ነገር ሊሆን አይችልም፣ እንደዛ ማድረግ የለብህም፣ ሌላ አማራጭ ማሰብ አለብን እያሉ ይገኛሉ። ሉሲ ከዚህ ቀደም ወደ ሳሚ ጋር ደውላ ስለነበረ ምናልባት ቤዛ ደግሞ በሮቤልና በቤዛ ላይ አዲስ ነገር ስላየች ምናልባት እየደወለችው ልናግዛት ፈልጋ ይሆናል። እሷ ደግሞ ስለ ሎሚ የምታውቀው ነገር ይኖራል። ስለዚህ ሮቤል ቤት ሄደን ሉሲ ያለችበትን ሁኔታ ማጣራት አለብን በማለት ቤዛ ሀሳብ ብታመጣም ነገር ግን ሳሚ ይሄንን በፍጹም ልቀበል አልችልም፣ እንደዛ መሆን የለበትም እያለ ነው የሚገኘው። ምክንያቱም እኔ ከዚህ በኋላ እሷን አላምናትም፣ የእሷን እርዳታ አንፈልግም እያለ ቢሆንም ነገር ግን ቤዛ ያለሷ የሚረዳን ማንም ሰው የለም። ስለዚህ እሷን ማዳን አለብን፣ ያለችበትን ሁኔታ ማጣራት አለብን። ምናልባት እሷ ስለ ሎሚ የምታውቀው ነገር ስለሚኖር ልትረዳን ትችላለች። ደግሞ ያላንዳች ነገር ወደ አንተ አትደውልም፣ ካንተ በላይ የበደለችው ሰው የለም። ነገር ግን ወደ በደለችው ሰው ለምን ደወለች? ምናልባት የምትረዳን ነገር ኖሮ ወይም ደግሞ እሷም የሚጠቅመን ነገር ኖሮ ይሆናል። እንቅረባት፣ እንጠይቃት፣ የት እንዳለች እንፈልጋት እያለች ብትገኝ ቤዛ፣ ነገር ግን ሳሚ በፍጹም አይሆንም እያለ ነው የሚገኘው። ሱራፌል ግራ ተጋብቶ የቤዛንና የሳሚን ግራና ቀኝ እየሰማ ተቀምጧል። ነገር ግን በቃ እናንተ አትጨናነቁ፣ ቤዛ ያለችው ነገር ቢያስማማንም ነገር ግን ለሳሚ ካልተስማማው ደግሞ ይቀራል። በቃ እኔ የራሴን ውሳኔ እወስናለሁ፣ እናንተ አትረበሹ በማለት ከሳሎን ወደ መኝታ ቤቱ ገብቷል። በዛ ሰዓት እንግዲህ ስልኩን ሲያየው ምናልባት ሉሲ ትሆናለች በሮቤል ስልክ የደወለችው በማለት ወደ ሮቤል ይደውላል። ለምንድን ነው የደወልከው በማለት አንተና ቤዛ ምናልባት ተጣልታችሁ እንደው ላስታርቃችሁ ሽማግሌ ልሆን ነው በማለት ይቀልድበታል። እቤት ናና እንነጋገር ሲለው እሺ በማለት እንግዲህ ወደ ዶክተር ቤት ሄዷል። ቤዛም እስኪ ልግባ በማለት ወደ መኝታ ቤቱ ስታመራ ሱራፌልን ልታገኘው አልቻለችም። ሱራፌል እንግዲህ ከዶክተር ሮቤል ጋር ለምንድን ነው እየፈለከኝ ነው ያልከኝ? ለምንድን ነው
በማለት ይጠይቀዋል። እንዲሁም ደግሞ ከሉሲ ጋር አብራቸው አይደላችሁም ወይ? ሉሲ የት ናት? በማለትም ጥያቄውን ቀጥሎ ነበረ። ስለሷ ለምን ማወቅ ፈለግ? ለማንኛውም አረፍ በልና የሚጠጣ እንድቅዳል በማለት ዶክተር ሮቤል ሊያስተናግደው ቢሞክርም እሱ ግን ምንም ጠጣው ነገር የለም በማለት ይመልስለታል። እና በቃ ጨዋታን ጨዋት ቁጭ በል በማለትም ካስቀመጠው በኋላ ሉላም አሁን ላይ ለልጇ እያማከረች ትገኛለች። አራስ ብቻውን ይሆን ዘንድ ጥሩ አይደለም ይባላል። እኔ ግን ብቻዬን ነኝ ካንተ ጋር ማንም ሰው ቸካ ያረገኝም። ምናልባትም እኮ ሁሉም ሰው በራሱ ሀሳብና ጭንቀት ተወጥሯል። ማንም ቸካ ያደርገንም። እንዴት ላርግ ልጄ? ይዤህ ልጥፋ ወይ? በቃ አሁን የሚለኝ ልጅን ይዘሽ ጥፊ ጥፊ ነው የሚለኝ በማለት ከልጇ ጋር እያወራኝ ነበር። ልጅን ለምን አትመልስልኝም እስከ ማለት ነበረ የመለሰች የጠየቀችው። ያም ዘገየ ነበር የሚጠይቀኝ። እሱም ቢሆን አሁን በቃ እዚህ አይመጣም፣ ስለዚህ ምን ማድረግ ነው ያለብን እያለች ነው ከልጇ ጋር እየተመካከረች የምትገኘው። ምናልባት እኮ አባትህና ያቻ ክስትህን ቢሆኑ ነገሩ እነሱን አሁን ከቤዛ ጋር አመሳስላቸዋለሁ በማለት እንደገና እራሷን ትወቅሳለች። ዘገየም ወደ እነ ቤዛ ቤት መጥቶ ነበረ። በመጣም ሰዓት እንግዲህ ምንድነው የተፈጠረው? ለምን መጣ? እንዳትመጣ አላልኩም ወይ በማለት ቤዛ ብትናገረውም እሱ ግን ባለቤቴ እዚህ እንደመጣች ነግራኛለች፣ እሷ ደግሞ የሆነ ነገር አስቀይሟት ይሆናል፣ ስለዚህ ሉላን ላይ ነው የመጣሁት በማለት ቢናገርም ምን ማለት ነው ማስቀየም ማለት? በትራስ አፍና እኮ ልጁን ልትገለው ነበረ። ስለዚህ አንተ እሷ ጋር አትምጣ፣ ያንተ እሷ ጋር መምጣት ነው ይህን ሁሉ ነገር ሊያመጣ የቻለው በማለት ትናገራለች። ይህንን ሲሰማ እንግዲህ ዘገየም እጅግ በመናደድና በመበሳጨት ወደ ባለቤቱ ደውሎ ነበረ። ነገር ግን ልታነሳለ ፈቃደኛ ስላልሆነች በምትሄድበት ጎዳና ነበር ተከታትሎ እያገኛት። ለምንድነው እዛ ሄድሽው? ልጁን ልትገሊው ነበሩ በማለት ይጠይቃታል። እሷም አይ እኔ ስለምን እንደምታወራ አላቅም አላደረኩም ብትለውም ነገር ግን እውነቱን ተናገሪ በማለት ያፋጥጣታል። ጉሮሯን አንቆ ነበረ። ልትገሊው ነበረ በማለት እየጠየቃት እሷም አዎ ልገለው ነበር እና ምን ይጠበስልህ፣ እንደውም ጊዜና ሁኔታዎች ይመቻቹልኝ እንጂ አልለቀውም በማለት ትናገራል። ይህንን ሲሰማ እንግዲህ እጅግ በጣም ነበር የተበሳጨው። አሁን ላይም ትክክለኛ ቅናት እንደሆነ ያስታውቅባታል። በኃጢአት የተወለደ ልጅ እንዲያድግ አልፈልግም በማለትም ነበር የመለሰችለት። ነገር ግን የእሱ ልጅ እንዳልሆነ እኛ እናውቃለን። በሌላ በኩል ደግሞ ዶክተር ሮቤልና ሱራፌል ጨዋታ ካርታ አዘጋጅቶለታል። ስለ ነገሮች ማወቅ ተፈለግ ተቀመጥ በማለት እንግዲህ የተሸነፈ ሰው እራሱ ላይ ይተኩሳል በማለት ሽጉጥ ነበረ ያዘጋጀው። ምናልባት እኔ ወደ አንተ ብተኩሰውስ በማለት ነበር እንግዲህ ሱራፌል የተናገረው። ያማ ወንድነት ይጠይቃል በማለት መልሶለታል። በቀጣይ ቪዲዮ ምን ይከሰት ይሆን አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ፣ ሼር በማድረግ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። ሰላም ሀገራችን፣ ሰላም ህዝባችን።